ቤተክርስቲያን አሁንም ደግሜ የምለው እንድትነቂ ነው። ከዚህ እውነት ውጪ ያለው ጠቅላላ እውነት አይደለም። እውነት ነው ብለንም የምንለው ነገር ተአምራትና ድርሳናት በሀገራችን ላይ ለውጥ አላመጡ። ገድላት ለውጥ አላመጡ። ውዳሴ ማርያም ምናምን ታምረ ማርያም ምናምን የሚባሉት በአጠቃላይ አንድም ለውጥ አላመጡ። በሰው ህይወት ላይ ለውጥ ያመጣን ቢኖር መጽሐፍ ቅዱስ ብቻ ነው። ቤተክርስቲያን የተሰጣት ስልጣን ያለው ይሄ ቃል ብቻ ነው። ይሄ ቃል እሰብከዋለሁ ብለሽ ልትይ ትችላለሽ፣ ግን እየሰበክሽ አይደለሽም። ቤተክርስቲያን እየሰበክሽ አይደለሽም። ከሰበክሽ በሙሉ ኃይልና በሙሉ ስልጣን ይሄንን እውነት ብቻ ነው መስበክ ያለብሽ። መናገር ያለብሽ ይሄንን ነው። አባቶች፣ ጳጳሳት፣ ሊቃውንት፣ መምህራን፣ አስተማሪዎች፣ ሰባኪዎች ከሰበካችሁ ይሄን እውነት ብቻ ስበኩ። ወደ ግራም ወደ ቀኝም ሳትል እውነት ከዚህ ውጪ ለየለን። እውነት የሆነው ይሄ የክርስቶስ ቃል ይሄ ብቻ ነው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁኝ። ውድ አድማጮቻችን፣ ውድ ተከታታዮቻችን በጌታ ሰላምታ አሁንም ደግሜ የከበረውን ሰላምታ አቀርብላችኋለሁኝ። ሰላም ለእናንተ ይሁን። የጀመርነውን የምንቀጥል ይሆናል። ቤተ ክርስቲያን ማነች ምንድነች በሚለው ዙሪያ ላይ እየተነጋገርን ያለነውና ቤተ ክርስቲያን ልትሆንም በእሷም ሊገለጥ ያለውን ነገር እንድትሆንም የሚፈለገው ነገር እዚህ ጋር ከመጽሐፍ ቅዱስ ክፍል ባለፈው አይተን ተመልክተናል። ስለዚህ ክርስቶስ የተሰቀለው፣ ክርስቶስ የሞተው፣ ክርስቶስ ይህን ሁሉ መከራ የተቀበለው ለቤተ ክርስቲያን ነው እና ቤተ ክርስቲያን ራሷን ልታቅ ይገባታል። ቤተ ክርስቲያን እንደገና ልትነሳ ይገባታል። ቤተ ክርስቲያን እንደገና አንሰራርታ ህዝቧን ልትሰበስብና ህዝቧን ወደዚህ እውነት ልታመጣ በዚህ እውነት ወደ ቀጣይ እርምጃ ልትራመድ ይገባታል። እንደው እዚህ ላይ ሳላነሳ አላልፍምና ቤተ ክርስቲያን ይህንን ኃይሏን ተጠቅማ ቢሆን ኑሮ የኢትዮጵያ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዛሬ ድረስ በሀገሪቱም በፖለቲካውም በኢኮኖሚውም በየትኛውም ነገር ላይ ተጽዕኖ መፍጠር ትችል ነበረ፣ ለውጥ ማምጣት ትችል ነበረ። ግን ያንን ነገር ልታደርግ አልቻለችም ቤተ ክርስቲያን። በዛ ውስጥ ያሉ አባቶች ሊጠየቁ ይገባቸዋል ብዬ አስባለሁ። ጥያቄ ሊቀርብላቸው ለምን ይሄ አልሆነም ተብሎ ከህዝብ ጥያቄ ሊነሳልባቸው ይገባል ብዬ አስባለሁ። ምንድነው ይህ ህዝባችን መንፈሳዊነትን የተጠማ ህዝብ ነው። መንፈሳዊነትን የሚወድ ህዝብ ነው። ፈሪሃ እግዚአብሔር ያለው ህዝብ እንደሆነ እናውቃለን። እኛም በዛ ውስጥ አልፈን ስለመጣን እግዚአብሔርን ከመፈለጋችን የተነሳ ነው እኮ እውነት ያልሆኑ ነገሮችን ስናደርግ የነበረው፣ ጽድቅ የማይገኝባቸውን ነገሮች ሁሉ ስንፈጽም የነበረው፣ በተለያየ አይነት መንገድ ተጉዘን እንዲና እንደዛ ብለን ብዙ መከራዎችን ስንበላ የነበረው እኮ ጽድቅን ፍለጋ እንደሆነ እናውቃለን። እግዚአብሔርን ከመፍራታችን የተነሳ እንደሆነ ግልጽ ነው። ኢትዮጵያ ሀገራችን ፈሪሃ እግዚአብሔር በህዝባችን ላይ ባይኖር ኑሮ እውነት ለመናገር ዛሬ በኢትዮጵያዊነታችን እንኳን አንቀጥልም ነበረ። ኢትዮጵያ እንደ ሀገርም አትሄድም ነበረ። በተማረ የሰው ኃይል አይደለም፣ በመሪዎችም ጉልበትና አቅም አይደለም። እውነት ለመናገር ከሆነ መሪዎች እንኳን ለመምራት ምን ያህል እንደሚቸገሩ ግልጽ ነው። አንድ ጊዜ አሉ የተባለውን የሰማሁት ምንድነው፣ ጠቅላይ ሚኒስትር መለስ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በተአምር የምትኖር ሀገር ነው እንደዚህ ብለው ተናገሩ የሚል ነገር ሰምቻለሁ። በእርግጥም ስንመለከት በተአምር የምትኖር ሀገር የሚኖር ህዝብ ነው ያለን። ግን ስንት አቅም ኖሮን ስንት ነገር ኖሮን ባለን ነገር ላይ መጠቀም ያልቻልን። እኔ ለዚህ ምንድነው ሚስጥሩ ብዬ ስል ህዝባችን መንፈሳዊነትን የሚወድ ህዝብ ቢሆንም እንኳን መንፈሳዊነት የተባለውን ግን አልገባውም፣ አልያዘውም፣ አልጨበጠውም። አሁን ያለውን ሁኔታ እንኳን በቤተ ክርስቲያን መንፈሳዊነት አለው ብለን ካልን እንኳን ሽፋን እንጂ መንፈሳዊነት መልክ አለው እንጂ መንፈሳዊነትን የሚገልጥ ነገር እየተደረገ አይደለም ያለው አይደለም። ህዝባችን ዕውቀት ተሞልቶ ነው ወይ መንፈሳዊነትን እያካሄደ ያለው? አይደለም። ዕውቀት ብዬ የምላችሁ ደግሞ ገድላት፣ ድርሳናት፣ ታምራት አይደሉም። ውዳሴ ማርያምን ማንበብ አይደለም። ወይም ሌሎች መጽሐፍቶችን ማየት ማገላበጥና እነሱን እዚህ ላይ ተሸክሞ ከዛ በኋላ በዚህ አንገት ላይ አጥልቆ ወይ የሆነ ነገር ሰፍቶ መሄድ አይደለም። ይሄ አይደለም። ይሄ መንፈሳዊነት አይደለም።
መንፈሳዊነትን የሚያሳየን የሚገልጥልን እንዴት እንደምንሄድ ወዴት እንደምንሄድ ምን ማድረግ እንዳለብን የሚነግረን ይሄ መጽሐፍ ቅዱስ ብቻ ነው። እናውቀዋለን ልትሉ የምትችሉ ሰዎች እንዳላችሁ አውቃለሁኝ። አታውቁትም ነው ብዬ የምለው። አታውቁትም። ብታውቁት እንኳን በመጽሐፍነቱ እንዲህ ተጠርዞ ነው እንጂ የምታውቁት ውስጡን ገብታችሁ አይታችሁት አይደለም የምታውቁት። አይታችሁት አይደለም የምታውቁት። የምታውቁትን ደግሞ ካልተረዳችሁት ዋጋ የለውም። ዋጋ የለውም። ስለዚህ ይሄ እውነት ውስጥ ሲገባ ግን ማንነት ነው የሚቀየረው። መንፈሳዊነት ምን እንደሆነ ማየት መረዳት ይቻላል። ስለዚህ ሀገራችንም ከመንፈሳዊ ነገር አኳያ ካልተፈወሰች በስተቀር ቀጣይ የምንናፍቃቸው ነገሮች ሁሉ ይሆናሉ ብለን አናስብም። ጀግንነቱ እንደቀጠለ ሊሆን ይችል ይሆናል። ጀግናነን አባቶቻችን እንደዚህ ነው። የኢትዮጵያዊነት ወኔ ሊቀጥል ይችላል። ዛሬ እኮ ለተፈጠሩ ዘረኝነትም ብሔርተኝነትም የቋንቋ ልዩነትም የተለያዩ የሚደረጉና የሚሆኑ ነገሮች በጠቅላላ ቤተ ክርስቲያን መስራት የሚገባሽን ነገር ባለመስራትሽ ነው። አባቶች በዚህ ጉዳይ ተጠያቂ ናችሁ ብዬ አስባለሁ። እኔም ወንድሞቼም ተጠያቂ ናችሁ ብለን እናስባለን። ይሄ መንፈሳዊነት የበላይነቱን ክርስቶስ በቤተ ክርስቲያን ውስጥ ከያዘ ያለው ነገር ሁሉ መፍትሄ ያገኛል። ሁሉ የሚፈራውን እግዚአብሔር በበለጠው ሁኔታ ፈራ እግዚአብሔር በሕዝቡ ላይ ይወርዳል። ፈራ እግዚአብሔር በሕዝቡ ላይ ይገለጣል። ፈራ እግዚአብሔር በሕዝቡ ላይ ገኖ ይወጣል። ያን ጊዜ አሁን ያሉ ነገሮች ሁሉ ያበቁና ሊሆን የሚገባው በአገሪቱ በምድሪቱ ላይ መገለጥ የሚገባው ነገር ሁሉ መገለጥ ይጀምራል። እንደምንሰማው እና እንደምናቀው ከሆነ የምዕራባውያን ዛሬ ጴንጤ እንደዚህ ነው፣ የነሱ ተከታዮች የነሱ እንደዚህ ታድሶ የጴንጤ እንደዚህ ነው ተብለን የምትሉነን እነኛ የምዕራባውያን ሀገሮች ዛሬ ውድቀት ላይ ቢሆኑም እንኳን የብልጽግናቸው ሚስጥሩ ይሄ እንደሆነ ግልጽና ግልጽ ነው። ይሄ ነው፣ ሌላ ነገር አይደለም። ዛሬ ለዚህ ክብር የበቁበት ነገር ቢኖር ይሄ ነው። ዛሬ ቢዮ መውደቃቸውን አይደለም እናየው። ልክ ነው፣ ቤተ ክርስቲያን ወድቃለች። አዎ ወድቃለች፣ በእነሱ በኩል ባለውም ነገር ይሄ ነው ብዬ ማለት አልፈልግም። እዚህ ላይ ግን ትኩረት ከሰጠንና እዚህ መጽሐፍ ቅዱስ የሚለንን ነገር ካደረግን እኛው ራሳችን በአገራችን ውስጥ የሚፈለገውን ለውጥ ማምጣት ይቻላል። ቤተ ክርስቲያን ይህንን መስራት ከቻለች፣ ይህንን መናገርና ማወጅ ከቻለች ይመጣል። የማይመጣበት ምክንያት የለም። በዚህ መጽሐፍ እውነት ውስጥ የገባ ሰው አይምሮ ነው የመጀመሪያ አይምሮ ይታደሳል፣ አይምሮ ይለወጣል፣ አይምሮ ይቀየራል። የሰው አይምሮ የሚታደስበትን ነገር ቤተ ክርስቲያን ካልሰራች ዛሬም በጀመረችበት መንገድ ትቀጥላለች። በዘረኝነቷ፣ በብሔርተኝነቷ፣ በቋንቋ ልዩነት፣ በተለያየ አይነት ሁኔታ ይቀጥላል። ቤተ ክርስቲያን ነቅታና ተነስታ ቢሆን ኑሮ በሚሊዮን የሚቆጠር ሕዝብ ይዛ ዘመን መለወጫ ላይ ሁሉም በየፊናው የየራሱን ቡራኬ ይሰጣል። ከአማኙ ውጭ እንኳን የተለያዩ ዘመን መለወጫዎች ምናምን እየተባሉ ጠንቋዩም ቃልቻውም ይሄ መናፍስት ጠሪውም ጎታቹም ምኑም ልክ ዘመን መለወጫ ሲደርስ የየራሱን ቡራኬ የዓመቱን ቡራኬ ይሰጣል። የዓመቱን ቡራኬ ይሰጣል። ዓመቱን ሙሉ ሀገርና ሕዝብ ሲናወጥ ይኖራል። ቤተ ክርስቲያን ግን የተባለላትን የገሃነም ደጆች አይችሏትም የተባለለትን ያንን ኃይል ብትጠቀም እነኚህ ሁሉ የሚሰጡት ቡራኬያቸው የነሱ የሆነው ቡራኬ ሁሉ አቅም አይኖረውም፣ ጉልበት አይኖረውም፣ ኃይል አይኖረውም። ምንም ነገር ሊሰራ አይችልም። የእግዚአብሔር ቃል እኮ አይምሮን ካበለጸገ ሰው ሊሰራ የሚገባውን ነገር ሁሉ በቅንነት ይሰራል፣ በመልካምነት ይሰራል። ተንኮል ይጠፋል፣ ውሸት ይጠፋል፣ ክፉ ነገር ሁሉ ይጠፋል፣ አላስፈላጊ ነገር ሁሉ ይጠፋል። ቤተ ክርስቲያን ካለመስራቷ የተነሳ ግን እነኚህ
እነኚህ ነገሮች ሁሉ ከዓመት ዓመት እያየናቸው ነው እያየን ያለ ነው። ካቶሊክም ብትሆን ለሰራ የሚገባት መስራት አለባት። የፕሮቴስታንትም ቤተክርስቲያን ብትሆን በዚህ ቃል እውነት ላይ ተመስርቻለሁና ይሄንን እናገራለሁ ብላ የምትለው ቤተክርስቲያን ራሷ በትክክለኛው መንገድ ይሄንን ሄዳበት ቢሆን ኖሮ ብልጽግናው ይመጣ ነበር፣ ወይም እድገቱ ይመጣል። እኔ የምነግራችሁ መጽሐፍ ቅዱስ ምን ያህል የሰዎችን አይምሮ መቀየር እንደሚችል መለወጥ እንደሚችል። እነኛ መናፍቃን አትጠጓቸው፣ አትቅረቧቸው ምናምን ተብሎ የሚባለው እኮ በአንድ መልኩም እውነትን ነው እየተናገሩ ያሉት። ለምንድን ነው ስል ሰው ከመጣና ይሄ እውነት ከተነገረው የማይማረክበት ምንም አይነት ምክንያት የለም። መስበክ አቅም ስለሌላት ቤተክርስቲያን በዚህ ህዝቧ መቀየር ስላልቻለች ቤተክርስቲያን ህዝቧ ይሄድና አንድ ቦታ ላይ ይህን እውነት ሲሰማ ተሸንፎ ይቀራል። ያን ጊዜ ሰይፍ ይነሳል። ጴንጤ ሆነ ምናምን ሆነ። እኔ የገጠመኝ ነገር ስላለ ነው በዚህ ነገር ላይ። ይሄ እውነት ባይገባኝ እኮ ዛሬም መሸታ ቤት ውስጥ እንገናኝ ነበረ፣ ጭፈራ ቤቱ ምናምኑ፣ በቃ ይሄ አላስፈላጊ የሆኑ ነገሮች እዛ ውስጥ ከብዙዎች ጋር እንገናኝ ነበረ። ግን አልሆነም፣ አይሆንም፣ ሊሆንምም አይችልም። እውነት ነውና በቃ መስበክ ስላልቻልሽ ቤተክርስቲያን ሌላ አካል መጣና መስበክ ጀመረ፣ መናገር ጀመረ። ደግሞም እዛ ውስጥ ሆነን አክራሪነት ሲቃጣን የነበርነውን እኛን ደግሞ ራሱ መጣና በሚያገኘን መንገድ አገኛል። ለክርክር ብለን እኮ ያነበብነው መጽሐፍ እኮ ራሱ እኛን ቀይሮናል እኮ። ለመቃወም ብለን ለማንኛውም ቤተክርስቲያን አሁንም ደግሜ የምለው እንድትነቂ ነው። ከዚህ እውነት ውጪ ያለው ጠቅላላ እውነት ነው፣ እውነት አይደለም። እውነት ነው ብለንም የምንለው ነገር የለንም። ተአምራትና ድርሳናት በሀገራችን ላይ ለውጥ አላመጡም። ገድላት ለውጥ አላመጡም። ውዳሴ ማርያም ምናምን ታምረ ማርያም ምናምን የሚባሉት በአጠቃላይ አንድም ለውጥ አላመጡም። በሰው ህይወት ላይ ለውጥ ያመጣን ቢኖር መጽሐፍ ቅዱስ ብቻ ነው። ቤተክርስቲያን የተሰጣት ስልጣን ያለው ይሄ ቃል ብቻ ነው። ይሄ ቃል ነው። እሰብከዋለሁ ብለሽ ልትይ ትችያለሽ፣ ግን እየሰበክሽ አይደለሽም። ቤተክርስቲያን እየሰበክሽ አይደለሽም። ከሰበክሽ በሙሉ ኃይልና በሙሉ ስልጣን ይሄንን እውነት ብቻ ነው መስበክ ያለብሽ፣ መናገር ያለብሽ ይሄንን ነው። አባቶች፣ ጳጳሳት፣ ሊቃውንት፣ መምህራን፣ አስተማሪዎች፣ ሰባኪዎች ከሰበካችሁ ይህን እውነት ብቻ ስበኩ፣ ወደ ግራም ወደ ቀኝም ሳትሉ። እውነት ከዚህ ውጭ የለንምና እውነት የሆነው ይሄ የክርስቶስ ቃል ይሄ ብቻ ነው። ለዚህ ነው ድግምተኛም፣ ሟርተኛም፣ አስማተኛም፣ ምኑም ጠንቋይም እናውቃለን። ብዙዎች ጓደኞቻችን ናቸው። ብዙዎች የምንቀርባቸው ሰዎች ናቸው። ብዙዎች እስከ ገዳማት ድረስ ሄደን ያየናቸው ብዙ ነገሮች አሉ። ግን ዛሬ ጊዜው ከሆነ ቤተክርስቲያን ጊዜሽ ከሆነ መመለስ መቻል አለብሽ። ይሄንን እውነት ለምን ትደብቁታላችሁ እንዴ? አውደ ምሕረቱ ላይ እኮ መነገር መሰበክ ያለበት ይሄ ነው። ታድሶ፣ የጀርባ ቅማል ምናምን እያላችሁ የስድብ ናዳ ማውረድ አይደለም። ቤተክርስቲያን አፍራሽ ምናምን እንደዚህ አይደለም። ለምን እናፈርሳለን? የምንነግራቸው ይህን እውነት የምንነግራቸው ወንድሞች፣ እህቶች፣ እናቶችና አባቶች ወደዚህ እውነት መጥተዋል። ህንፃ ለማፍረስ አይደለም፣ የኛ ሰውንም ለማፍረስ አይደለም። ለሰው ግን እውነትን ነግረን በእውነት ላይ እንዲኖር ነው ሰው የምንፈልገው። ስለዚህ ቤተክርስቲያን ልትነቂ ይገባሻል ብለን ይህን እናሳስበሻለን። ስለዚህም በዚህ ክፍል ላይ የሐዋርያት ሥራ ምዕራፍ 1 ጀምሮ እስከ መጨረሻ ባለ ክፍል ላይ ሄዳችሁ ብትመለከቱ በሐዋርያቱ ሕይወትና በሐዋርያቱ ነገር ላይ የተገለጠው በአጠቃላይ ክርስቶስን መናገር ብቻ ነው። ለምሳሌ ያህል ልነግራችሁ እችላለሁ። አሁን እንዳለሽው ቤተክርስቲያን ከሆነ ብዬ የአንጾኪያ ቤተክርስቲያን በአንድ ቦታ በአንድ ስፍራ በኢየሩሳሌም ተቀምጣለች። ወዴትም አልሄደችም። ተሰባስበዋል።
የተሰጣቸው ግን መልእክት ነው። መልእክቱን እንኳን ይዘው ተቀምጠው ነበረ። የድንዛዜ ጊዜ መጣባቸው መሰለኝ። ከዛ በኋላ ግን መከራ መምጣት ጀመረ። መከራው ሲመጣ ግን እያንዳንዱ መከራውን እየተቀበለ መሰደድ ጀመረ። በሄዱበት ሁሉ ቤተክርስቲያንን መገንባት ጀመሩ። ቤተክርስቲያንን መስራት ጀመሩ። ይሄንን ብዬ ስላችሁ በእያንዳንዱ ቦታ ላይ ህንፃ ሰርተዋል ብዬ አይደለም እላችሁ። ወንጌልን መስበክ ጀመሩ። ወንጌልን መናገር ጀመሩ። ወንጌልን ማድረስ ጀመሩ። በእያንዳንዱ ቦታ ላይ ቤተክርስቲያን መመስረት ጀመረች። በቤት ላለች ቤተክርስቲያን ብሎ ሲል በዛ ሰውዬ ቤት ውስጥ አማኞች አሉ። እነኛን አማኞች ነው በቤት ውስጥ ያለች ቤተክርስቲያን አለ። በቤት ውስጥ ቤተክርስቲያን አይሰራም። ግፋቢል ቤተክርስቲያን እንደምታደርገው መቅደስ ሊሰራ ይችላል። ያውም እሱም ከቤቱ ጋር አብሮ የተያያዘ ነው። በቤት ውስጥ ቤተክርስቲያን ህንፃውን የምናስብ ከሆነ በዛ ሰው ቤት ውስጥ ሌላ ህንፃ ቤተክርስቲያን ተሰርቷል ማለት ነው። ግን አይደለም። በቤት ውስጥ ላሉ አማኞች ነው። በክርስቶስ ኢየሱስ ላመኑት አማኞች በሙሉ ሰላምታ አቅርብልኝ፣ ሰላም በልልኝ እያለ የሚያቀርብላቸው። ስለዚህ ልትነቂ ይገባሻል። ቤተክርስቲያን ልትነቂ ይገባሻል። አዎ እናንተ ማናችሁ? እናንተ ምንድናችሁ? የሚሉ የተለያዩ ነገሮች አሉ። እኛ ማንም ምንም አይደለንም። ግን ጌታ ኢየሱስ ክርስቶስ ለራሱ ወንጌል ሲል የጠራን ሰዎች ነን። በክርስቶስ ኢየሱስ ያመንን አማኞች ነን። በክርስቶስ ኢየሱስ ያመንን ከቅዱሳን ጋር ህብረት ያለን ነን። በክርስቶስ ኢየሱስ አምነን ከቅዱሳን ጋር ህብረት በማድረግ የክርስቶስ ኢየሱስን ወንጌል የምንናገር ነን። ቤተክርስቲያንን በቤተክርስቲያን ደረጃ ያለው ሊገለጥ የተገባው ነገር በህይወታችን የሚገለጥ ነን። ይህንን ነው የምንነግራችሁ፣ ግልጽ የምንነግራችሁ። ይሄ እውነት ይብራላችሁ። እስከ ዛሬ የተደበቃችሁበት ነገር ሁሉ ዛሬ ይፋ ይውጣ፣ ይፋ ይነገር፣ ይፋ ይነገር። እንግዲህ ይሄንን ብለን ካልን ስለ ቤተ ክርስቲያን ይሄንን ማውራት ከቻልን ስለ ቤተ ክርስቲያን ይሄንን ነገር ካልን ቤተ ክርስቲያን ለውድቀት የሚዳርጋትን ነገር እንድናይ እፈልጋለሁ። ቤተ ክርስቲያን ለምንድን ነው የወደቀችው? ቤተ ክርስቲያን ይሄንን ወንጌል ከመስበክ ወደ ኋላ ያለችበት ምክንያቱ ምንድን ነው? ለምንድን ነው ገድላትንና ድርሳናትን ብቻ መስበክ የጀመረችው? ታምራት ድርሳናትን መስበክ የጀመረችው? እምነት እየተባለ ከጸበል ከሚፈልቅበት ቦታ ስር አፈርና ጭቃ እየተቀቡ እንዲሄዱ ሰዎችን ለምንድን ነው ያበረታታችሁ? ጸበል በመጠጣት ብቻ የሆነ አይነት ነገር ይመጣል ብላ ለማስተማር ወደዛ ለምንድን ነው ፈጥና የሄደችው ቤተ ክርስቲያን? ለምንድን ነው ዝክር በማዘከር ሰዎች ይድናሉ ብላ ማስተማር ውስጥ የገባችው? አሁን ይህን ብለን ስንል በግለሰብ ደረጃ አንዳንድ ቀናተኞች አላደረግንም ብለው ይላሉ፣ አልሰራንም እንዲህ አትልም ቤተክርስቲያን ብለው ይላሉ። የሆነውን ነገር ግን አይተናል። የሆነውን ነገር ግን ተመልክተናል። የሆነውን ነገር ግን እያየን እንኳን ለመቀበል ፈቃደኝነቱ የለም። ስለዚህ ቤተክርስቲያን ከመቼው ነው ፈጥነሽ ወዳልተገባ ነገር ፊትሽን ያዞርሽው? የገላትያ ሰዎችንም እንዴት ፈጥናችሁ አለ። እንዴት ፈጥናችሁ? ስለዚህ አሁንም ቤተክርስቲያን ላንቺ የምንነግርሽ የምንናገረው ነገር ቢኖር ይሄንን ነው የምንነግርሽ። በዘመናቱ ውስጥ የመጣሽባቸው እነኛ ታሪኮችሽ በአጠቃላይ ተግዳሮቶች ገጥመውሻል። አዎ ተግዳሮቱ ቢገጥምሽም እንኳን የገጠመሽን ተግዳሮት ተቋቁመሽ መሄድ የሚገባሽን ነገር እንድትሄጂ ነው። መሄድ እንድትሄጂ ነው፣ እንድትችይ ነው። ለተግዳሮትሽ እጅሽን መስጠት አልነበረብሽም። ያ በቃ የሚገርመው እኮ ቤተ ክርስቲያን እንደው ቅዱስ አባታችን ጳጳሳት፣ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ዲያቆናት፣ መምህራን፣ አስተማሪዎች፣ ካህናት ልብ ብላችሁ ብትሰሙን ደስ ይለናል። ቆም ብላችሁ ምርምርን ብታደርጉ ደስ ይለናል።
ቆም ብላችሁ ነገሮችን ብታጤኑ ደስ ይለናል። ዝም ብሎ እነኚህ የመናፍቃን እንደዚህ እያላችሁም ያልሆነን ነገር ከመናገር ቆም ብላችሁ እስቲ እውነትም እነኚህ ሰዎች እናድምጣቸው፣ ከነኚህ ሰዎች ጋራ ንግግር እናድርግ፣ ከነኚህ ሰዎች ጋራ ምንድነው ያለው ልዩነት ብላችሁ ለመምከር ራሳችሁን ብታዘጋጁ በጣም ደስ ይለናል። የሁል ጊዜም ጥያቄያችን ይሄ ነው። አንድም ሰው ከቤተ ክርስቲያን ወጥቶ ባይሄድ ደስተኞች ነን። ገፍታችሁ ግን የምታስወጡት እናንተ ናችሁ። ለምን ይሄንን አድርጉ የምትባሉትን ነገር አታደርጉም? አለማድረግን ከምትመርጡ ይልቅ ወደ ማድረግ ለመምጣት ምን ማድረግ እንዳለባችሁ ማየትና ማሰብ መልካም ነው ብለን ነው የምንነግራችሁ። ጥሩ ነው ብለን ነው የምንነግራችሁ። በፍጹም እኛ ጥላቻ የለንም። በእናት ቤተ ክርስቲያናችን ላይ ጥላቻ የለንም። በመሪዎች ጥላቻ የለንም። በማናችሁም ላይ ጥላቻ የለንም። አናቅናችሁ፣ እናከብራችኋለን። ግን ከምንም በላይ የተከበረውና የተወደደው መስዋዕትነት የተከፈለበት ያንን እውነትና ሕይወት በይፋ እንዲነገር እንድታወጡት ነው የምንሻው። አንድም እንዲህ አንድም እንደዛ በሚል አንድምታ እውነትን እየጋረዱ መኖሩ የትም አያደርሰንም። በተደጋጋሚ ስለ እውነት ተብሎ በዚህ ቤተ ክርስቲያን አገልጋዮች ሰዎች ተገለዋል። ሰዎች ብዙ መከራ ደርሶባቸዋል። ለስደት ተዳርገዋል። ትዳር እስከ መፍረስ ድረስ ደርሷል። ይሄ ሁሉ ግን ስለ እውነት ስለ ክርስቶስ ሲባል እንጂ ሌላ ነገር ተፈልጎ አይደለም። ዛሬም ቢሆን ልጆቿንን ጥያቄያችንን ከማቅረብ ወደ ኋላ አንልም። እናንተም ልባችሁን በሰለጠነው ዘመን በሰለጠነው ጊዜ ላይ ለመነጋገር ለመወያየት እኛ ባንል ቀጣይ ትውልድ መነሳቱ አይቀርም። ቀጣይ ትውልድ ነገሮችን ማገናዘቡ አይቀርም። ቀጣይ ትውልድ ይሄንን ጥያቄ ይዞ መምጣቱ አይቀርም። ማህበራት ብትሆኑ ያላችሁበትን ነገር እንድታስቡ እንድታስተውሉ ነግራችኋለን። ሰንበት ትምህርት ቤቶች ብትሆኑ፣ የጽዋ ማህበራት ብትሆኑ፣ በማንኛውም አይነት ሁኔታ ላይ የምትንቀሳቀሱ በሙሉ ለሃይማኖቴ ለእምነቴ ብሎ ተቆርቋሪ ነኝ ብላችሁ የምትሉ በሙሉ እባካችሁ ቤተ ክርስቲያን ያለችበትን ነገር አይታችሁና ተመልክታችሁ እግዚአብሔር በሰጣችሁ ጊዜ ቤተ ክርስቲያን የተሸከመችውን ያንን ሸክም ጥላ እውነት የሆነውን ትላንትና የተመሰረተችበትን ነገር ይዛ እንድትነሳ ከወዲሁ እንድትሰሩ እንለምናችኋለን። ይሄ እውነት እንደሆነ አይቀርም፣ አይቆምም፣ ይቀጥላል። አሁንም እየቀጠለ ነው ያለው። አሁንም በቤተ ክርስቲያኗ ውስጥ ስላልተቀበልሽ እሺ ብላችሁ ስላላላችሁ ለማጥፋት ግብረ ኃይልን ስለመሰረታችሁ አሁንም ይሄ እሳት ይነዳል። ከማን ጋር ነው የምትታገሉት? ከክርስቶስ ጋር፣ ከኃያሉ ጌታ ጋር። እንዴት ሆኖ አይሆንም? ጌታ እኮ ክብሩን ይፈልጋል። ለተቀረጸ ምስል ለማንም አልሰጥም ያለ ጌታ ክብሩን። ይሄ ጌታ እኮ በያዛችሁት ህዝብ እኮ ይቀናል እኮ። ይህ ህዝብ እኮ የኔ ህዝብ ነው ጌታ የሚለው። ስለዚህ ልክ እንደ ፈርዖን ህዝቤን ልቀቅ ነው የሚላችሁ ጌታ። ለህዝቡ ይቀናል እግዚአብሔር፣ ለህዝቡ ይቀናል። በአንድም በሌላ መንገድ እናንተ ብትዘጉ እሱ እንደው መግባቱን አይተውም፣ ይገባል። ነገ ጠዋት ይህ እሳት እናንተን ከመውረሱ በፊት ወደ እናንተ መጥቶ እናንተ ላይ የሆነ ነገር ከመፈጠሩ በፊት ነገሮችን ማስተዋል፣ ከወዲሁ ማረም፣ ከወዲሁ ነገሮችን ማስተካከል። ህዝብ ሲወጣ ከትልቅ ሳር ቤት ላይ አንድ ስንደዶ እንደሚመዘዝ ነው እንደተባለው፣ እንደዛ አይደለም። ለመንጋው የምታስቡ ልትሆኑ ይገባችኋል። በሚቀጥለው ጊዜያችን ላይ እግዚአብሔር ቢፈቅድና ብንኖር መሪነትን በተመለከተ በዚሁ እርሱን ስሙት በሚለው መርሃ ግብራችን ላይ ይዘን የምንቀርብ ይሆናል። መሪነትን በተመለከተ መንፈሳዊ መሪነትን መጽሐፍ ቅዱስ ምንድን ነው የሚለው? መጽሐፍ ቅዱስ ምንድን ነው የሚናገረው? ለመሪነት የተሰጠው ስፍራ፣ ይህንን በተመለከተ እግዚአብሔር ቢፈቅድና
ቢረዳን ይዘን እንቀርባለን። ስለዚህ አባቶች ከወዲሁ እንድትነቁ እናሳስባችኋለን። ቤተክርስቲያን ለውድቀት የሚዳርጋት አንዱና አንዱ ነገር ምንድነው ብለን ስናይ የቀድሞውን ፍቅር መተው ነው። የቀድሞውን ፍቅር መተው ነው። ቤተክርስቲያን ያንን የተሰጣትን ፍቅር ከተወች አብቅቶላታል፣ ሞታለች። ለምንድነው ስንል ከዛ መስመር ወጥታ ሌላ ነገር ውስጥ ገብታለች ማለት ነው። ፍቅሩ አሁን የለም። ያ የተባለው የተነሳሳችበት የተማማቃችበት እንደዛ የሆነችበት ነገር ሁሉ ሲቀር ሌላ መስመር ውስጥ ነው ያለችው። ስለዚህ የመውደቋ አንዱና አንዱ ምልክት የቀድሞዋን ፍቅር መጣል ነው። እናት ቤተ ክርስቲያን ይህንን እንድታስተውይበት እንነግርሻለን። በዚህ መሰረት ራእይ 2:4-5 ያለውን ቃል አነባለሁኝ። ራእይ 2:4-5 ያለውን አነባለሁኝ። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል ይልና ቁጥር 4 ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅር ትተሃልና ይለዋል። ይህንን የተናገረው ማንም አይደለም። ደግሜ ቁጥር 1 ላንብላችሁ። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ጌታ ነው የሚናገረው፣ ከጌታ ውጭ አይደለም የሚናገረው። ይሄ ጌታ ነው። የቀድሞውን ፍቅርሽን ትተሻልና ተመለሽ ነው። የቀድሞውን ፍቅር መተው ለውድቀት ይዳርጋል። ስለዚህ ወደ ቀድሞ ፍቅር መመለስ ግዴታ ነው። ወደ ቀድሞ ፍቅር ኋላ ላይ እመጣለሁ። ይሄ የውድቀቱ አንዱ ምልክት የቀድሞውን ፍቅር መተው ነው። ቤተ ክርስቲያን የቀድሞ ፍቅር ምንድን ነው ብላ ተመልሳ የቀድሞውን ፍቅር መፈለግ መቻል አለባት። የቀድሞውን ፍቅር ፈልጋ ማግኘት አለባት። ሁለተኛው ለቤተ ክርስቲያን ውድቀት የሚዳርግ ወይም የዳርጋት ነገር መፍራት ለውድቀት ይዳርጋል። ፍርሃት ነው። ምንድን ነው የምትፈራው? የገሃነም ደጆች አይችሏትም የተባለች ቤተ ክርስቲያን ምንድን ነው የምትፈራው? ምንድን ነው አስፈሪ ነገሯ? ምንድን ነው የፈራችበት ነገር? ይህንንም ማስረጃችን መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ አነብላችኋለሁ። ገድልን እንደ ማስረጃ አላቀርብላችሁም። ድርሳንን እንደ ማስረጃ አላቀርብላችሁም። ተአምርን እንደ ማስረጃ አላቀርብላችሁም። ውዳሴ ማርያምን በሉት፣ ቅዳሴ ማርያምን በሉት፣ ማናቸውንም የቤተ ክርስቲያኗን መጽሐፍት እንደ ማስረጃ አድርጌ አላቀርብላችሁም። አባ ከሌና መምህር ከሌንም እንደ ማስረጃ አድርጌ አላቀርብላችሁም። ደግሞም አንድም እንዲህ ነው፣ አንድም እንዲህ ነው፣ አንድም እንዲህ ነው ብዬ ያንን ተርትሬ ወይም ያንን ጽፌ አምጥቼ እንደ ማስረጃ አላቀርብላችሁም። የማቀርብላችሁ መጽሐፍ ቅዱስ ብቻ ነው። ከዛ ውጭ ሌላ ማስረጃ የለንም፣ ሊኖረንም አይችልም። በዚህ መጽሐፍ ላይ የተገለጠው ራሱ ክርስቶስ ብቻ ስለሆነ ነው። ይሄ ቃል የሱ ቃል ስለሆነ ነው። ስለዚህ ራእይ 2 ከቁጥር 9 እስከ 10 አነብላችኋለሁ። ምዕራፍ 2 ቁጥር 9 እና 10 አነባለሁ። መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለን መከራ አትፍራ። ልትቀበል ያለውን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞትም ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። ስለዚህ ሊመጣ ያለውን መከራ ምን በለው? ተቀበለው፣ አትፍራው፣ ተጋፈጠው። ደግሞ የሚገርመው ነገር ከዚህ ክፍል ጋር የሚያገናኘን ነገር የሚያመሳስለው ነገር
መከራንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። በዚህ ቤተክርስቲያን ውስጥ ተሳዳቢዎችም አሉ። አሁን የምናየው ነገር ነው። በቤተ ክርስቲያናችን ውስጥ የሚሳደቡ ሰዎች አሉ። ተሳዳቢዎች ናቸው፣ ተናጋሪዎች ናቸው፣ የሰይጣን ማህበርተኛ የሆኑ አሉ። እናውቃለን እኮ ከአንዳንድ ሰዎች ከአንዳንድ ወንድሞችም አባቶችም እንደሰማነው እንደተረዳነው ከሆነ እኮ እኛም እንዳየነው ከሆነ እኮ ደጋሚ የሞላባት ደጋሚ እኮ በቤተ ክርስቲያን ውስጥ አለ። አስማተኛ አለ። በቃ የተለያየ መናፍስታዊ ስራን የሚሰሩ አሉ። መስተዋድድ፣ መስተፋቅር እያሉ ግርማ ሞገስ የሚሰጥ ትዳርን የሚያለያይ የሚያፋታ ስንት የሚሰራ ስራዎች እኮ አሉ። ዛሬ እውነቱ በርቶላቸውና ይሄ እውነት ገብቷቸው ወደዚህ እውነት የመጡ በዛ አይነት ስራ ውስጥ ተሰማርተው የነበሩ ሰዎች እኮ ያወሩናል፣ ሊነግሩናል እኮ። ጌታ ቢፈቅድና ቢረዳን በዚህ አይነት ህይወት ውስጥ አሳልፈው የነበሩትን ዛሬ ግን ወደ እውነት የመጡትና ዛሬ እውነትን እየተናገሩ ያሉ ወንድሞችን ይሁን አባቶችን ይሁን ይዤ ለመቅረብ ሞክራለሁ። ስለዚህ በዚህ ቤተክርስቲያን ውስጥ የለም ብለን የምንለው ነገር የለም አለ። እያንዳንዱ ነገር ተሳዳቢዎችን መድረክ ላይ ቆመው ሲሳደቡ እንኳን አያፍሩም፣ ሲናገሩ እንኳን አያፍሩም። ይሄንን እውነት ይሄንን ክርስቶስን እኮ በአደባባይ እኮ የሚናገሩ ሰዎች ናቸው። ለዚህም በባለፉ ክፍሎቻችን እንዳነሳናቸው አንዳንድ አባቶች የተናገሩትን ማስታወስ እንችላለን። ደግመን እናስታውስ ብለን ካለን ስለ ማርያም ገኖ በሚነገርበት ቦታ ላይ፣ ስለ ክርስቶስ የማይሰበክበት ቦታ ላይ ቤተ ክርስቲያን የተጠራችው የምትናገረው ልትናገር የሚገባት ስለ ክርስቶስ ሆኖ ሳለ ግን አብላጫውን ክፍል የበላይነቱን ይዞ ያለው ስለ ማርያም ስብከት ነው፣ ስለ ማርያም ነገር ነው፣ ስለ ማርያም ነው የሚወራው። 33 በዓላት አላት ተብሎ እኮ እየተነገረን ያለ ነው። አንዱን ኢየሱስ እንኳን በሰባት ነው እንደዚህ የሚውለውን ኢየሱስ እንኳን በቅጡ እንኳን የሚከበርበት ቦታ አይደለም። ኢየሱስ የሚለውን ስም እንኳን በአድባራት ደረጃ እንኳን እንመልከት ብለን ካለ እኔ እስከማቅ ድረስ እና እንዳየሁትም ከሆነ በአዲስ አበባ ከተማ አንድ ቦታ ላይ ነው ኢየሱስ የሚባል ቤተክርስቲያን ያለው። ያስ ቤተክርስቲያኑ ውስጥ እንደ ስሙ ኢየሱስን ይሰበካል ወይ? ኢየሱስ ይነገራል ወይ? ኢየሱስ ይወራል ወይ? ለገብርኤል ለሚካኤልና ለምናምን እኮ በሆነ ጊዜ ላይ እኮ የሚወጣው የህዝቡ ብዛት ዛሬ ኢየሱስ ነው ተብሎ ሲባል ግን በ100 በ200 ወይም እንደው በ1000 በ2000 የሚቆጠር ህዝብ ነው የሚታየው። ከዚህ አንኳያ እንኳን እንየው ብለን ካለን ልዩነቱን እንድታነጻጽሩ ነው የምንፈልገው። ለምንድን ነው? ከክርስቶስ ስንበልጠው ነው? ከነ ጳውሎስ የተሻለ ነገር እነኚህ ጻድቃን፣ ሰማዕታት፣ ቅዱሳን ተብሎ ቤተክርስቲያን የተሰየመላቸው ሰዎች በልጠው ነው? በአገልግሎትስ ደረጃ እነኚህ የበጉ ሐዋርያት የከፈሉትን ዋጋ እነኚህ ከፍለው ነው? ስለዚህ ቤተክርስቲያን ለውድቀቷ አንዱ የሚዳርጋት ነገር ቢኖር የሚመጣውን መከራ መቀበል መፍራቷ ነው። ሊመጣ ያለውን መከራ አለመቀበል፣ በቃ ከመፍራት የተነሳ ነው። ቤተክርስቲያን ዘረኝነትን እኮ አትቃወምም። ብሔርተኝነትን አትቃወሚም። አቅፈሽ ነው የተቀመጥሽው። ለምን በአደባባይ ዘረኝነትን እቃወማለሁ አትይም? ለምን በአደባባይ ብሔርተኝነትን እቃወማለሁ አትይም? ለምን በአደባባይ በቋንቋ ልዩነት የሚመጡ ችግሮችን እቃወማለሁ ብለሽ ለምን አትይም? ሁሉም የዚህ ነገር ተወጊ ስለሆነ ነው። ለሀገር ውድቀት ለህዝብም እኮ ድቀት አንዱ ምክንያት ይሄ ነው። እነኚህን ዓመታት በአጠቃላይ በዘረኝነት ስንታመስ፣ በዘረኝነት በብሔርተኝነት እንደዚህ ስንታመስ ነገሮች ቀላል ሆነው ሳለ ቀላሉን ነገር ሲያከብዱት የነበሩት እኮ ቤተክርስቲያንን ተጠግተው የተቀመጡ ናቸው። ለምን አታወግጂም? ቤተክርስቲያን ለምን አትናገሪም? ሊመጣ ያለውን ነገር
ላለመቀበል ስለምትፈሪ ብቻ ነው። ሊመጣ ያለውን ነገር ላለመቀበል ስለተፈለገ ብቻ ነው። ወጣ በዚህን ጊዜ ላይ ነው ኖ ብላ መቃወም ያለባት። ይሄ ትክክል አይደለም ማለት ያለባት። አንቺ የምትቃወሚያቸውን ቤተ እምነቶች ብንመለከት እንደዚሁ በዘረኝነት እየታመሰ ያለው በፕሮቴስታንትን ቤተክርስቲያን ነኝ። የፕሮቴስታንትን ቤተክርስቲያን ቢሆን ዛሬ በዘረኝነት ዙሪያ ላይ አንዳችም ነገር መናገርን አትፈልግም፣ መቃወምን አትፈልግም። ግን ኃይልና ስልጣን አላት። የገሃነም ደጆች አይችሏትም ተብሎ ተጽፎላታል። እነኚህን ነገሮች በትምህርት ማራቅ የምትችለው ቤተክርስቲያን ነች። ህዝቦቿን መገሰጽ የምትችል ቤተክርስቲያን ነች። ህዝቦቿን ተው ብላ ማለት የምትችል ቤተክርስቲያን ነች። በእንዲህ ላይ የተሰማሩትን አገሪቱንም ህዝቡንም ለውድቀት የሚዳርጉትን አወግዛለሁ ብላ ማለት የምትችል ቤተክርስቲያን ነች። ቤተክርስቲያን ይህንን ማድረግ ካልቻልሽ እንዴት ተደርጎ ነው መንግስት መፍትሄ ሊሰጠው የሚችለው? ቤተክርስቲያን ነገ ጠዋት የሆነ ጉዳይ የሆነ ነገር ችግር ይፈጠርብኛል ብለሽ ስለምትፈሪ ነገሮችን መድፈር አልቻልሽም። ሊመጣ ያለውን መከራ መጋፈጥ መቀበል የቤተክርስቲያን ታላቅነት ነው። ለሀገር ሰላም እንዲሆን ከተፈለገ ቤተክርስቲያን ይመጣል ብላ በሰዎች ዘንድ ይመጣል፣ ረብሽ ይነሳል፣ እንዲሆናል ብላ የምትለውን ነገር ሁሉ መፍራት አቁማ አውግዣለሁ ብላ ልትል ይገባታል። እንደ ታሪክ የሚወራልንና የሚነገርልን በሩዋንዳ ያለቀውን እልቂት መመልከት እንችላለን። ከንፈር ከመምጠት ያለፈ ነገር አይደለም እየሆነ ያለው። በሩዋንዳ ለተፈጠረው ችግር በአጠቃላይ የቤተ ክርስቲያን እጅ ጭምር ያለበት ነው። ዝምታን ከመምረጥ የተነሳ ነው። ኖ ብሎ ነገሮችን ካለመቃወም የተነሳ ነው። ዛሬም ቤተ ክርስቲያን ይህንን ፍርሃትሽን ትተሽ ልትመለሽ ይገባል። ይሄ አንዱ ውድቀትሽ ነው፣ ፍርሃት። ሌላው አላስፈላጊ ትምህርትንም ዝም ማለት ነው። ቤተ ክርስቲያን አላስፈላጊ የሆነን ትምህርት ዝም ማለት የለባትም ቤተ ክርስቲያን። ለምሳሌ አለ ስለ ማርያም ያለውን ትምህርት ቤተ ክርስቲያን ልታወግዝ ይገባታል፣ ልታወግዝ ይገባታል። በተለይ የህዝባችንን ልብ የተቆጣጠረ የህዝባችንን አይምሮ የገዛ የህዝባችንን ሁሉ ነገሩን በቁጥጥሩ ስር አድርጎ ያስቀመጠ የማርያም ትምህርት፣ ስለ ማርያም የሚሰጠው ትምህርት፣ ይህንን ቤተክርስቲያን ልትቃወም ይገባታል። አንዱ ትልቁ ችግሩ ይሄ ነው። በዚህ በራእይ 2:14 እስከ 16 ያለውን አነባለሁ። ራእይ 2:14 እስከ 16 ያለውን አነባለሁ። ጴርጋሞን ቤተክርስቲያን ውስጥ ስላለ ትምህርት ነው። በጴርጋሞን ትምህርት ቤተክርስቲያን ውስጥ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መጨረሻው ይሄ ነው የሚሆነው። መጨረሻው ይሄ ነው የሚሆነው። ስለዚህ በዛች ቤተክርስቲያን ውስጥ የኒቆላውያንም ትምህርት አለ፣ የበለዓምም ትምህርት አለ። ዝርዝር ሀሳብ ውስጥ አልገባም። ስለዚህ እነኚህ ትምህርቶች የሚነቀፉ ትምህርቶች ናቸው ማለት ነው፣ የማይፈለጉ ትምህርቶች ናቸው። ስለዚህ እነኚህ ነገሮች አንተ ጋር ስላሉ እነቅፋለሁኝ ብሎ ነው እየነገረው ያለው። በእኛ እንምጣ። አሁንም እንደነኚህ አይነት ትምህርቶች፣ መሰል ትምህርቶች፣ መልካቸውን የቀየሩ ትምህርቶች በቤተ ክርስቲያን ውስጥ አሉ። ሁልጊዜ ቢነገር ታምረ ማርያም ነው የሚነገረው፣ ቢዘከር ስለ ማርያም ነው የሚዘከረው፣ ቢቀደስ ስለ ማርያም ነው፣ የትኛውም ነገር ቢደረግ ስለ ማርያም ነው። በእርግጥ እመቤታችን ቅድስት ድንግል ማርያም ይሄንን አድርጉልኝ ብላ ተናግራለች ወይ? መጽሐፍን እናገላብጥ፣ እንየው፣ እንመልከተው። አንድም ቦታ ላይ የተናገረችውም ነገር የለም።
መጽሐፍ ቅዱስ እንኳን የሚነግረንን ቅድም እንዳልኳችሁ ስለ እግዚአብሔር ሉዓላዊነት እንጂ የሚነግረን ስለ እሱ ኃያልነት እንጂ የሚነግረን እሱ እንዲመለክ እንጂ የሚነግረን እሱ እንዲሰገድለት እንጂ የሚነግረን ስለ ሌላ አይደለም የሚነግረን። ታዲያ እንዴት ነው እየተኮነ ያለው? ገድላትን ድርሳናትን ሕይወት አይሰጡም። አንድ ወቅት ላይ ገኖ የነበረው አሁን ግን በሆነ ወቅት ላይ እንዲቆም የተደረገው የምናየው ነገር ያለ ማርያም አማላጅነት ዓለም አይድንም የሚለው አስተምህሮት አውደ ምሕረቱን በየአቅጣጫው ላይ የተቀጣጠለ። ማርያምን ልትወዷት ትችላላችሁ፣ ማንም አይጠላም፣ ማንም ማንንም ሊጠላም አልተፈቀደለትም። መጽሐፍ የሚለው ወንድምን እንደራስ አድርገህ ውደድ ነው የሚለው። ማንም ማንንም ሊጠላ አልተገባም። መጽሐፍ አላዘዘንም፣ መጽሐፍም ሊያዝ አይችልም። እንወዳት እንችላለን፣ ሁላችንም እንወዳታለን። ማርያምን የጌታችን እናት ነች፣ እንወዳታለን። ግን ስለ እሷ ያልተጻፈውን ነገር ማንበብና መጽሐፍ ለምን ያስፈልጋል? በዚች ቤተ ክርስቲያን ውስጥ ነግሶ ያለው የክርስቶስ ትምህርት ሳይሆን ነግሶና እየተነገረ ያለው ስለ ማርያም ብቻ ነው። ለዚህም ነው እኛ አባት ያለ ማርያም ሥላሴ የለም፣ ያለ ማርያም ኢየሱስ የለም ብለው የተናገሩት። ማርያም ራሷ ያለ ኢየሱስ መኖር አትችልም። ማርያም ራሷ ያለ እግዚአብሔር መኖር አትችልም። የፈጠራትም እሱ ራሱ ነው። የተጠቀመባትም እሱ ራሱ ነው። የመረጣትም እሱ ራሱ ነው። ወልድ እንዲወለድም የፈለጋት እሱ ራሱ ነው። ስለዚህ እንዴት ሆኖ ነው ማርያም ከሌለች ኢየሱስ የለም ማለት? ይሄ አንዱ ስህተት ትምህርት ነው። ስህተት ነው። ተገቢ ያልሆነ ትምህርት ነው። ይሄ መታረም ያለበት ለሁላችንም በየተለያየ ቦታ የምናነሳቸው በትምህርቶቻቸው እጅግ ደስ የምንሰኝባቸው በተናገሩት ነገር ደግሞ ከፍተኛ ውግዘት የደረሰባቸው ስድብ የደረሰባቸው ነቀፌታ የደረሰባቸው አቡነ ገብርኤልን ማንሳት እንችላለን። ማርያም ቤዛ አይደለችም አሉ። ኢየሱስ ነው ቤዛ ብለው ተናገሩ። የነቀፌታ መዓት ወረደባቸው። ሲኖዶሱ ተሰብስቦ እንዲተቀመጠ ይቅርታ እንዲጠይቁ ነው፣ ሌላ አይደለም። ክርስቶስ ቤዛ ነው ብለው ስለተናገሩ ማለት ነው። ምን አይነት ቤተ ክርስቲያን ያልተገባ ነገር ውስጥ ገብታ ወድቃ እንዳለ ይሄ ምልክታችን ነው። ለዚህም ነው ቤተ ክርስቲያን ለውድቀት የሚዳርጓት ነገሮች የሚለውን ነገር ያነሳ ነው። ከዚህ ላይ አሁንም ከውድቀቷ የምትነሳበት እድል አላት። ስለዚህ ቤተ ክርስቲያን ይህንን ትምህርት ልትቃወም ይገባታል። ስለ ቅዱሳንም ይሁን ስለ ማርያምም ስለምንም አሁን የሚሆነው ነገር ልታቆም ይገባታል። መሰበክም ትምህርት መሰጠትም ከተገባ የክርስቶስ ትምህርት ብቻ ነው። የክርስቶስ ትምህርት ይዞ የማይመጣውን አትቀበሉ ይላል። እቺ ቤተ ክርስቲያን የክርስቶስ ትምህርት የላትም። ቢያንስ እንኳን ትንሽ እንኳን ፍንጭ ሊሰጥ የሚችለውን 5 አዕማደ ምስጢራትን እንኳን በተገቢው መንገድ ቤተ ክርስቲያን አሁን እየተጠቀመችበት አይደለም ያለችው፣ እየሰራችበት አይደለም ያለችው። ይሄንን ነገር እንኳን መጠቀም የምትችልበት አድቫንቴጁ በእጇ ላይ እያለ ይሄንን መጠቀም አልቻለችም። ህዝቡን ለዚህ ነው ቅድም የተናገርኩት መሪዎቻቸው አሳቷቸው የሚለው መጽሐፍ የመሯቸው አሳቷቸው ይላል። በአሁኑ ሰዓት ላይ የትኛውም ሰው እንትን ሲል ገብርኤል አባቴ እንዲያደረገልኝ ነው፣ ሚካኤል አባቴ እንዲሆንልኝ ነው። አንድም ቀን ግን ሰው ልቡ ሞልቶ ተማምኖ እግዚአብሔር ይሄን አደረገልኝ ብሎ የሚል ሰው የለም። ይሄ በውስጧ ያለ አስተምህሮት ለውድቀቷ የሚዳርጋት ነው። የነበረችበትን ትምህርት ወደ ኋላ እንድትጥል ያደረጋት እነኚህ በኋላ በኩል የመጡ አስተምህሮቶች ገቡና ሁሉም እንደየፊናው የራሱን መስበክ ጀመረ። ያለ እመቤታችን አማላጅነት ያለ ማርያም አማላጅነት ዓለም አይድንም ብለው ሲናገር እኮ አንዱ ሰባኪ ዝም ብሎ አይደለም፣ ከአንዱ አባት የቀዳውን ሊሆን ይችላል።
አባቶች ራሳቸው ያላቸው ያስተምህሮት ሁኔታ ምን ያህል ትክክለኝነት ነው ያለው? ሁሉም እንደየፈለገው የተማረውን ትምህርት ነው የሚገልጠው። ሁሉም እንደፈለገው ያንን ነው የሚናገረው። መድረክ ላይ ወጥቶ አንዱ ስለ ኢየሱስ ሰብኮ በኋላ ላይ የሚመጣው ሰው ደግሞ ይመጣና ስለ እመቤታችን ብሎ ይሰብካል። ህዝቡ የትኛውን ይቀበላል? ስለዚህ ወጥ የሆነ ትምህርቷን ቤተክርስቲያን ማዘጋጀት አለባት፣ መግለጥ አለባት። አሁን ዝም ብሎ ያም በየፊናው እየወጣ የሚናገረው ነገር መሆን የለበትም። ለማውገዝም እንዲህ ነው ብሎ ለማለትም ከተፈለገ ቤተክርስቲያን በበላይነት የትምህርት ክፍሉን የሚመራው አካል ይህንን ነገር ማሳወቅ መቻል አለበት። እንደመሰለው ሁሉም መጥቶ የሚወደውን መናገር ከቻለ ይህ ህዝብ መቼም ይህንን እውነት አይረዳም፣ አይገባውም። አንዱ ለቤተ ክርስቲያን ውድቀት ትምህርት ነው። በውስጥ ያለ ስህተት የሆነ ትምህርቶች ናቸው፣ አላስፈላጊ የሆኑ ትምህርቶች ናቸው። ሌላው የምናየው በቲያጥሮንም ቤተክርስቲያን ውስጥ ይሄው እንደዚሁ ተደግሟል። በቲያጥሮንም ቤተክርስቲያን ውስጥ እንደዚሁ ስህተት ትምህርት ተደግሟል። በራእይ 2:18-23 ያለውን ማንበብ ትችላላችሁ። ስም ይዞ መሞት አንዱ ውድቀቷ ነው። አንዱ ውድቀቷ ነው። ይሄ ደግሞ ራስን አለማወቅ ነው። ቤተክርስቲያን የተጠራችበትን ነገር ካላወቀች ሞታለች፣ አብቅቶላታል። ስም ይዞ ስመ ክርስትናን ብቻ ይዞ መቀመጥ ይሄ መሞት ነው። ለምንድን ነው ብለን ካል የተነሳችበትና የተነገረላትን ነገር ተግባራዊ አላደረገችም። ያንን ተግባራዊ ብታደርግ ግን ስምም አላት፣ አትሞትም። አሁን ግን ኢየሱስን እንጠራለን፣ ወልድ እንደዚህ ተብሎ እንላለን እየተባለ ግን ኢየሱስ አይደለም እየተሰበከ ያለው። ያ የተነገረላት ኃይል አይደለም እየተገለጠ ያለው። ያ የተባለው ነገር አይደለም ፊት ለፊት ይሄ ነው ተብሎ እየተነገረ ያለው። ተናግረናል፣ እየተናገርነን ብላ ካለች ቤተክርስቲያን ግን ህዝቡ ላይ ለውጥ ሊመጣ ይገባል። ያስተሳሰብ ለውጥ፣ የአመለካከት ለውጥ፣ የኢኮኖሚ ለውጥ፣ የፖለቲካ ለውጥ፣ የየትኛውም ነገር ለውጥ ሊመጣ ይገባል። ለምንድን ነው ስለ ፖለቲካ ደጋገምክ ብላችሁ የምትሉ ካላችሁ ልላችሁ የምፈልገው ነገር ምንድን ነው? ይሄ መጽሐፍ ቅዱስ የበላይነቱን ሲይዝ ፖለቲካውም መልካም አመለካከትን ይዞ መምጣት ይችላል። መልካም አመለካከትን ይዞ ሊመጣ ይችላል። ሰዎች ልባቸው፣ አይምሯቸው በዚህ መጽሐፍ ቃል ከተቃኘ ከተሞላ ነገር ውስጥ ጠቅላላ ይሄ ከሆነ ፖለቲካውም መልካም ፖለቲካ ይሆናል። መልካም ፖለቲካ ይሆናል። ለምንድን ነው ብለን ካል አመፀኝነት አይኖርም፣ ድንጋይ መወረር አይኖርም፣ አላስፈላጊ ስራዎችን ማድረግ አይቻልም። ለምን? መጽሐፍ ይከለክላል። ስልጣንን የሚሰጥ እግዚአብሔር ነው ይለናል፣ ይነግረናል። በእርግጥ ዛሬም ቢሆን የሚያነሱ አሉ። ልክ ነው፣ አልገባቸውም ብለን እንላለን። መጽሐፍ ቅዱስ በእውነተኝነት በትክክለኛ ሰዎች የሚነገር ከሆነ የሚሰበክ ከሆነ ይህ ትምህርት የሚሰጥ ከሆነ ፖለቲካው ቀና ይሆናል፣ አገርም ሰላም ትሆናለች፣ ኢኮኖሚም ያድጋል። ማንም ሰው ሰርቆ አይኖርም። ማንም ሰው ሙስና በልቶ አይኖርም። ማንም ሰው የእጅ መንሻ በጎን ተቀብሎ አይኖርም። የሚኖረው እንዴት ነው ብለን ስንል በትክክለኛና በትክክለኛው ነገር ላይ ነው የሚኖረው። አሁን እኮ ይሄ እውነት አልተነገረም ስላልገባቸው ሙስናውም እንደዛው፣ ሁሉ ነገር እንደዛው ነው። ማናችንም ብንሆን በዚህ ጥቃት ውስጥ ያልወደቀ ማንም የለም። ይሄ ነገሮችን ለማስፈጸም ወደ አንድ መስሪያ ቤት ሲኬድ ያለው ፈተና አይደለም። በዛ በመሪነት ቦታ ላይ የተቀመጡ ሰዎች በዚህ ነገር የተቃኙ ቢሆንስ ይህንን ነገር አያስቡትም። ቢያስቡት እንኳን ውስጣቸው ይወቀሳል። ስለዚህ ቤተክርስቲያን ስም ይዛ ልትሞት አይገባትም። ራሷን ማወቅ አለባት። ራሷን ወደ ማወቅ መምጣት አለባት። አሁንም ቤተክርስቲያን ሌሎችም ቤተክርስቲያኖች ብትሆኑ በመሪነት ስፍራ ላይ የተቀመጡ ሰዎቻችሁን
በእውነተኛው ቃል ላይ እስካልመሰረታችሁና ክትትል ማድረግ እስካልቻላችሁ ድረስ አሁንም በአገሪቱ ላይ ያለው ነገር ከመቀጠል ወደ ኋላ የሚያግደው ነገር የለም። እስካሁን ምነግራችሁ ቤተ ክርስቲያን ኃላፊነቷን ጭምር ነው እየነገርኳችሁ ያላችሁ። እየነገርናችሁም ያለ ነው ይሄንን ነው። ዛሬም የምንጮው የምንናገረው ለውጥ እንዲመጣ ከተፈለገ ቤተ ክርስቲያን የበላይነቷን ይዛ ስም ይዛ መቀመጥ አይደለም፣ ስም ይዛ መኖር አይደለም። የተሰጣትን ያንን ኃይል ይዛ እንድትወጣ እንድትገለጥ ነው የምንፈልገው። ስለዚህም ከራእይ 3:17 ላይ አንድ ቃል አነብላችኋለሁ። የሰርዴስን 3:17 የፊላደልፊያን ቤተክርስቲያን ነው የምንመለከተው። በፊላደልፊያ ቤተክርስቲያን ስላለው ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድምስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። ባለጠጋ ነኝ ብላ አትመካ ነው። ባለጠጋ ብትሆንም አለ ሞተሃል ነው። ሞተሃል። የያዝከው ግን ስም ብቻ ነው። ከዚህ ነገር ውጣ። በባለጠግነት እንደዛው ለመቀጠል ፈልገ ከሆነም የምትፈልግም ከሆነ ከኔ ልትገዛ የሚገባውን ነገር ኩን ግዛ። ዝም ብሎ መጮ ዋጋ የለውም። ነኝ ብሎ 1000 ዘመናትን ማስቆጠር ዋጋ የለውም። የ1000 ዘመን ታሪክን እያነበቡ የ1000 ዘመን ታሪክን እየተረኩ መኖር ዋጋ የለውም። ልቁንስ ኩሉን ገዝቶ ተኩሎ ራስን አሳምሮ መውጣት ነው እንጂ ይሄና ሊቃውንት አሉኝ እንደዚህ ነው ምናምን። አዎ እናውቃለን። ለሀገር ባለውለታ ነች ቤተክርስቲያን። በብዙ መንገድ በብዙ ነገር ላይ ሀገር እንድትጸና አድርጋለች። በተለያየ መንገድ ላይ ህዝቡ በማህበራዊ ኑሮ በማህበራዊ ህይወት እንዲተሳሰር አድርጋለች። ጥሩ ነው። በብዙ ስልጣኔዎች ላይ እቺ ቤተክርስቲያን አስተዋጽኦ አድርጋለች። ልክ ነው። ነገር ግን ክርስቶስን የበላይ ማድረግ ደግሞ ግዴታዋ ነው። የበለጠ ይሄን ባደረገችበት አቅም ይሄን ባደረገችበት ሁኔታ ቤተክርስቲያን ይሄንን የገሃነም ደጆች አይችሏትም የተባለላትን ያንን ኃይል ተጠቅማበት ቢሆን ደግሞ ምን ሊፈጠር እንደሚችል በግልጽ ማየት እንችላለን። ስለዚህ ቤተክርስቲያን ከውድቀቷ ለመዳን ደግሞ ማድረግ የሚገባትም ነገሮች አሉ። እነሱን የምንመለስበት ይሆናል። ስለዚህ የምንነግራችሁ ነገር ቢኖር ምንድነው ብላችሁ ካላችሁን ቤተክርስቲያን ራሷን ወደ ማየት መምጣት አለባት። ቤተክርስቲያን ወደ ቀደመ ነገሯ መመለስ አለባት የሚል ይህንን ነው የምንለውና ለቤተክርስቲያን እነኚህ ውድቀቶቿ ናቸው። እነኚህን በጥቂቱ ነው እንጂ ወደ ውስጥ ጠለቅ ብለን ስንገባ አሁንም ቤተክርስቲያን በምን አይነት ሁኔታ ላይ እንዳለች ማየት የምንችልበት የመጽሐፍ ቅዱስ ክፍል አለን። ቅድምም እንደነገርኳችሁ በሚቀጥለው ጊዜ ላይ እግዚአብሔር ቢፈቅድና ቢረዳን ከመሪነት ጋር በተያያዘ በዚሁ መርሃ ግብራችን ላይ ይዘነው የምንቀርበው ፕሮግራም ይኖረናል። ያን ጊዜ ቤተክርስቲያን ሌላኛው ውድቀቷን የምናይበት ይሆናል። ነገሬን ወደ መጠቃለል ውስጥ እየሄድኩ ስለሆነ ፈጠን እያልኩኝ እናገራለሁኝ። ቤተክርስቲያን ተሐድሶ ያስፈልጋታል። ይህን ሁሉ ከተመለከትንና ካየን ኃይሏን፣ ጉልበቷን፣ መጠኗን ያላትን ነገር ከተመለከትንና ካየን በኋላ ውድቀቷን አይተናል። ውድቀቷንን ካየን በኋላ ቤተክርስቲያን መነሳት አለባት እንላለን። ቤተክርስቲያን ተሐድሶ ማድረግ አለባት ብለን እንናገራለን። ቤተክርስቲያን ለመታደስ ወይም ቤተክርስቲያን ለመመለስ ማድረግ የሚገባት ወይም የሚያስፈልጋትን ነገር እናያለን። አንደኛ ቤተክርስቲያን ንስሐ መግባት አለባት።
ንስሐ መግባት አለባት። ወደ ቀደመው ክብሯ ለመመለስ፣ ወደ ቀደመው ነገሯ ለመመለስ የመጀመሪያው ያለችበትን ሁኔታ አይታና ተመልክታ በንስሐ ልትመለስ ይገባታል። ቤተክርስቲያን አትግፊን ከምትገፊን የምንጠይቀውን የታድሶ ጥያቄ ተቀበይን። ይህን ብለን ስንል ብዙዎች እንደምታላግጡ እናውቃለን። ብዙዎች እንደምትስቁብን እናውቃለን። ብዙዎች ያልተገባ ንግግሮችን እንደምትናገሩን እናውቃለን። እኛ ግን የምንናገረው ከመጽሐፍ ቅዱስ አኳያ ነው። ከተሰጣት ስልጣን፣ ከተሰጣት ኃያልነት፣ ገናናነት የተነሳ ወደዚህ ነገርሽ ተመለሺ፣ ይህንን ነገር ልታስተምሪን የሚገባሽ ነሽ። አሁን እየተካሄደ ያለበት መንገድ በጠቅላላ ትክክል አይደለም። ሰው ከእግዚአብሔርን ከማምለክ ወጥቷል። ሰው እግዚአብሔርን ከመደገፍ ይልቅ ወጥቷል። ስለዚህ ሰው እየተደገፈ ያለው ሚካኤልን ነው፣ ገብርኤልን ነው፣ ጻድቃን፣ ሰማዕታት፣ ቅዱሳን ተብለው የሚጠሩ ሰዎችን ነው። ስጋ ለባሹን ደግሞ እንዳንደገፍ መጽሐፍ ቅዱስ ይነግረናል። ስጋ ለባሹን የተደገፈ የተረገመ ነው ይላል። ስለዚህ ሕዝቡ ከዚህ እርግማን ውስጥ መውጣት አለበት። ሕዝቡ ከዚህ እርግማን ውስጥ መውጣት አለበት። አንድ ወቅት ላይ አንድ አባት ይህን ቃል ተናግረው ተከሰው እንደነበረ አስታውሳለሁ። ስጋ ለባሽን የተደገፈ ትምክህቱ ያደረገ የተረገመ ይሁን ይላል ብለው በመናገራቸው ብቻ የተከሰሱበትን ነገር እናስታውሳለን። በቃ መጽሐፍ ከተናገረ ለምን መጽሐፍ የሚለውን አናደርግም? ቤተ ክርስቲያን የሚከብድሽ ነገር ምንድን ነው? መምህራን የሚከብዳችሁ ነገር ምንድን ነው? ሊቃውንቱ የሚከብዳችሁ ነገር ምንድን ነው? ጳጳሳት፣ ኤጲስቆጶሳት፣ ቅዱስ አባታችን፣ ዲያቆናት፣ ሰባኪያን፣ አስተማሪዎች፣ በመሪነት ደረጃ የተቀመጣችሁ በጠቅላላ የሚከብዳችሁ ነገር ምንድን ነው? ዓላማ ስራዬ ብላችሁ ከያዛችሁት አይከብዳችሁም። ስለዚህ ቤተ ክርስቲያንን ከዘረኝነቱም ውድቀት ከብሔርተኝነቱም በውስጧ ከገባው ከክርስቶስ ትምህርት ተቃራኒ ከሆነው ነገር ሁሉ ለማዳን ከተፈለገ የመጀመሪያው ንስሐ መግባት ነው። ወደ ቀደመው ነገር ቤተ ክርስቲያን መመለስ አለባት። ሁለተኛ ወደ ቀደመው ፍቅር መመለስ ነው። ጀምራ ወደ ነበረው በመጀመሪያ ይዛ ወደ ነበረው ተናገርለት ወደ ነበረው ዘመናትን ዓመታትን ወዳስቀጠረችበት ወደዛ እውነት ክርስትናን ወደዚህ እንዲያመጣሁት እኔ ነኝ ብላ ወደምትልበት ወደዛ መምጣት አለባት። ሶስተኛ ቤተ ክርስቲያን ከተኛችበት መንቃት አለባት። ጊዜው ስለሆነ ተሐድሶ ብለን ስንል ምክንያት ኖሮን ነው። ወደዚህ መመለስ አለባት። ሌላው ጥፋተኝነቷን መቀበል አለባት። ያጠፋቻቸው ጥፋቶች በክርስቶስ ጉዳይ ላይ መቀበል አለባት። ሌላው ጌታ ራሱ በደጅ ቆሞ ያንኳኳል። ቤተ ክርስቲያን በርሽን ልትከፍች ይገባሻል ለወንጌል። ይህም ራእይ 3:20 ላይ የተቀመጠ ቃል ነው። በራእይ መጽሐፍ 3:20 ላይ የምናገኘው ቃል ነው። እነሆ በደጅ ቆሜ አንኳኳለሁ፣ በሩን ብትከፍትልኝ እገባለሁ፣ ካንተ ጋራም እራት እበላለሁ። ስለዚህ ዛሬም ቤተ ክርስቲያን ጌታ በደጅሽ ቆሞ ያንኳኳል፣ ደጅሽን ልትከፍችለት ይገባል። ሊሆን የሚችለው ነገር እላለሁኝ ቤተ ክርስቲያን መመለስ ከቻለች የምትሰራዎች ስራዎች ደግሞ አሏት። እየጠቀለልኩ ነኝ ያለሁትና ቤተ ክርስቲያን ይሄንን ጥሪ ሰምታ ይሄንን ጥሪ ተቀብላ መመለስ ከቻለች አንደኛ የምትሰራቸው ስራዎች አንደኛ የክርስቶስን ወንጌል መስበክ ይሆናል ስራዋ። ማቴዎስ 28:19 ጀምሮ ማርቆስ 16:15 ጀምሮ ሐዋርያ ሥራ 1:8 ላይ የማርቆስ 1:16-15 ወንጌልን ስበኩ የሚለው ነው። የማቴዎስ 28:19-21 እንደዚሁ ከወንጌል ሥራ ጋር የተያዘ ነው። ታላቁ ተልእኮ ተብሎ የሚባለው ነው። የሐዋርያ ሥራ 1:8 ላይ ደግሞ ጌታ
ምስክሮቼ ትሆናላችሁ የሚለውን ያንን መተግበር ይሆናል ስራዋ። ቤተ ክርስቲያን መንጋን መጠበቅ ነው። ከተመለሰች መንጋውን መጠበቅ ነው። በሙሽርነቷ ያለምንም እንከን ሙሽራውን መጠበቅ አለባት፣ ልትጠብቅም ይገባታል። ኃይሏን መግለጥ፣ ገዥነቷን ማሳወቅ የቤተ ክርስቲያን ትልቅና ትልቅ ጉዳይ ይሆናል። ለምንድን ነው ስንል በማቴዎስ ወንጌል ላይ ቅድም መጀመሪያው ላይ እንዳየነው 16-18 ላይ የገሃነም ደጆች አይችሏትም ተብሎ የተጻፈለት ያ ክብርና ኃይል መገለጥ ይጀምራል። ትገልጣለች። ለቤተ ክርስቲያን የምናደርገውን ይህንን ጥሪ ቤተ ክርስቲያን ሰምታ ተሐድሶን ተቀብላ ለመታደስ ዝግጁ ልትሆን ይገባታል። እንደነገርኳችሁ ሰዎች ናቸው የሚታደሱት እንጂ ተቋም አይደለም። ሰዎች ከታደሱ በኋላ ተቋም መታደስ ይቀጥላል፣ ይጀምራል። ሰዎች በታደሱበት እድሳት ተቋማቸውን አድሰው ወደ መልካምና ወደ ሚፈለገው አቅጣጫ መሄድ ይቻላል። በጌታ በኢየሱስ ክርስቶስ ስም በተከታታይ በዚህ ጉዳይ ያነሳነውን ርዕስ እዚህ ላይ የምንቋጭ ይሆናል። ምስክርነታችን የቤተ ክርስቲያንም የሁላችንም ለክርስቶስ ሊሆን ይገባል። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። አሜን።